ታጠገብ ቆሞ የኖረ ዛፍ መብረቅ ገነደሰው አሁን ድልድይ ሆኖ ያሸጋግራል ሰው አለቀለት ያሉት ተልኮ መቻልቆ ቆሞ የጠቀመ መላያጣም ወድቆ ብሎ ጽፎላቸዋል በህይወታቸው ብቻ ሳይሆን በሞታቸው ድልድይ ነው የሆኑት ፍቅር ነው የሆኑት ይሄ ፍቅርን ለሚወድ ሁሉ በየትም ሃይማኖት ይሁን ሃይማኖቱ ገዝ ያውጭ ለማናቸውም የሰው ልጅ በሐጂ ሙፍቲ የታየ ሁሉ እጅግ ደስ የሚያሰኝ ነው የፈለገ ነገር እንኳን ከሳቸው ጋር ልዩነት ቢኖር እጅግ ደስ የሚያሰኝ ነው ይሄን የሚያበሳጨው ማን እንደሆነ እናውቃለን ከመንፈስ አቋም የዚህ አይነት አንድነት የዚህ አይነት ምረት የዚህ አይነት ፍቅር ሲታይ ረፍት የሚነሳው ሚራወጣው ማን እንደሆነ እናውቃለንና ያስቀናል እርግጥ ለእንደዚህ አይነት ሰዎች በቁማቸው ይሄን ማድረግ ለማይችሉ ሰዎች ሐጂ ሙፍቲ አርፈው በሞታቸው እንኳን አስፈርቶ አንድነትና ፍቅር ሰበኩ ጉድ ተባለ ይሄ በእርግጠኝነት ለኛ መንፈሳዊ ቅርት ለብዙዎቹ ኑሯቸው ሞታቸው የሚያስቀና ነው የተባለላቸዋል ለመንፈሳዊ በበጎነት የምትቀኝበት ለአንዳንዶች ደግሞ አቃጠላቸው ውስጣቸው ምን ይደረግ እንግዲህ ክፉ መንፈስ ያለበት ሰው ፍቅርን የማይወድ ሰው መቃጠሉ አይቀርም እኛም ጸበል እንረጨዋለን ከዛም ዱዓ ይደረግለታል ነው ይህን ካልን ዘንዳ ወደ ሰዓቱ መረጃዎች እንለፍ መቲ ወደ ሰዓቱ መረጃዎች እናልፍ ዛሬ ትግራይ ውስጥ አርሚ 7 ሲያሰለጥናቸው የነበሩ በርካታ ኮማንዶዎች ተመርቀዋል በዛሬው ዕለት በምርቃቱ ፕሮግራም በርካታ የህወሓት ወታደራዊና ፖለቲካዊ አመራሮች ተገኝተዋል በዜና ወጃ ላይ ቪዲዮን ስላቀረብኩት እዚህ ማቀርበው ያስፈልግም ብዛት ያላቸው ልዩ ኮማንዶዎችን ነው ያስመረቀው ቲፒኤልኤፍ ከፍተኛ ትርኢት እያሳዩ ነበረ እንደምታውቁው በፌደራል መንግስቱና በትግራይ ክልላዊ መንግስት መካከል ያለው ነገር ቀጭቀጭኖ መንገድ ፕሪቶሪያ ስምምነት ናች አያገናኘንም ብለውታል አሁን ሰዓት ላይ በኦሮሚያና በአማራ ክልል ያለውን እናውቀዋለን ይህ በሆነበት ሁኔታ በህወሓት በኩል እየተጠናከረ በየጊዜው እየፈረጠ መምጣቱ ለብልጽግና ተጨማሪ ራስ ምታት እንደፈጠረበት እየሰማን ነው እነ ሬድዋን ሁሴንና እነ ጌታቸው ረዳ ደግሞ በቡሬ አካባቢ ሆነ የቀይ ባህር አፋር ይባል ይሆን የሚመረቁ ነበሩ መሰለኝ እነሱ ለዛ ይሄዱ ለምን ይሄዱ እነሱ ቡሬ ስለሄዱ ለምን ሐሰብ ገብቶ አይመጡ ምንም ማለት አይደለም ፕሮፓጋንዳ ሊሰሩበት ሲፈልጉ ይገርመኛል እስኪ ቡሬ ደርሰው መምጣት እስኪ ጊዜና ሲሆነው ለብልጽ ዜናዎች ማለት ነው ቡሬ ኢትዮጵያ ውስጥ ነው አፋር ክልል ነው እዛ አካባቢ ነው ያለው አፋር ደርሰው መጡ ድንበር አጠገብ የምትገኝ ከ1 ኪሎ ሜትር ድረስ ይችላሉ 1 ኪሎ ሜትርም እስከሚቀር ድረስ ሄዶ መምጣት ይችላል ማን አትምጡ አለ ሁሉ ሰው የሚያደርገው የአሰብን ነገር ለማጠጋጋት ስላላሉ በተለያየ ነገር ይስቃሉ አሁን እነዛ ያልኩ ይሳቁ ነውና ጌታቸው ረዳ ዛይዶታይ ሬድዋን ሁሴን ዛይዶታይ እንዴ ሬድዋን ሁሴን አምባሳደር አለበት ዲያስፖራ ውስጥ ምን ችግር አለ ያውቀዋል ቦታው ሄዶ መምጣት ይችላል ለዚህ ጋር ለእንትኖቹ ለዚህ ፌስቡክ ላይ ያሉት ለተጣሉት ምን ላሉት ሁሉ ደርሰናል ይኸው ለሁለተኛ ቀን ጉብኝቱ ቀጥሏል እንዴ ቡሬ መጎብኘት ማለት ነው እንዴ ኧረ እባካችሁ ተው ይሄን ህዝብ ሞኝ አታድርጉት እና ዝም ብለው ይቀልዳሉ ያው በማታለል እንደነገርኩሽ ብዙ ጊዜ ብልጽግና ማለት ሰሞኑን አብይ አይተሻቸው ከሆነ የዛሬ 6 ዓመት ከአፍሪካ ሁለተኛ የዛሬ 10 ዓመት ከአፍሪካ አንደኛ እያሉ እየተናገሩ ነበር ትናንት ከዚህ ከኔዘርላንድ እኔ ቅንጧት ለጠፍኩት ፌስቡክ ላይ አይተሽ ይሆናል 1 ዩሮ 192 ብር ተመሰለዘረ በህጋዊ ነው እየነገርኩሽ ያለሁት 1 ዩሮ 192 ብር በወደቀበት ኢኮኖሚው በደቀቀበት አብይ ምን ይላል ከአፍሪካ የዛሬ 6 ዓመት ይሄን እንወጣለን ይልሽ ምን ልሽ ነው ባዶ አየር ላይ ተሳፈፈ ፊኛ ታውቂያለሽ በነፋስ የተሞላ ያ ነው አሁን እነ ሬድዋን ጉዞ የምናምን ጉዞ ይገርመኛል ቲፒኤልኤፍ የው ትክክለኛው መሬት ላይ ያለው ነገር ግን ቅድም የነገርኩሽ ዜና ቲፒኤልኤፍ ዛሬ አርሚ 7 አስመረቁ ኮማንዶ ብዛት ያለው ኃይል አስመረቀዋል ይሄን ሆኗል ማለት ነው ጦርነቱ አይቀርም እየተባለ ነው እንደው ግን ወደ ሌላ ከመሄድ በፊት 6 ዓመት ለምን እንዳለ አስበው ታውቃለህ አንዳንድ ሰዎች በ6 ዓመት ላይ ማለት ነው እስከዛ ለማለት ነው ሌላ ያው አሁንም እኔ ነኝ የምመረጠው ሌላ
ዓመት አለኝ። ስድስተኛ ዓመቱ ግን ያው ፕሬዚዳንት ምናምን የሚሆንበትም ሊሆን ይችላል የሚል እንጂ ታዲያ ሌላ ምን አለ? ወድቋል እኮ በሁሉም ነገር እኮ የተባለው ነገር እኮ መቲ እንደምታየው ነው። አርቲፊሻል ዝናቡ የለ የተባለው ነዳጅ ደፍድፎ የለ እንዴ የሚባለው ነገር ሁሉ በየጊዜው የሚባለው ነገር ሁሉ የለም እና 2030 አይሮፕላን ምናምን ኤክስፖርት እናደርጋለን አውሮፕላንም ብለው የምናደርገው የመጀመሪያው ሀገር ነው አይደል ተብሏል። እና በባዶ ላይ ማለት ነው። አሁን ልክ የአሰብ ወደብ ላይ እንዳየችው አሰብ እየተባለ ምንም ወደቡ እንዴት ነው እየተባለ ሲቀለድ እንደውም ትናንትና አንድ እስኪ ፎቶ ያሳይልን ቴክኒሻናችን የኦሮሚያ ልዩ ኃይል እያሰለጠነ ነው ተብሎ ነበር። አንድ ልዩ ኃይል ይኸውልህ የአሰብ አስመላሽ የቀይ ባህር ልዩ ኮማንዶ ተብለው የተጠሩ ምን እያደረጉ ምን እያዩ ነው? እስኪ በእንጨት ነው ደግሞ የሚለማመዱት መሳሪያ አጥተው ነው ለወደፊት ይሰጣቸዋል የተባርኮ ይኸውና ቅኝት እያደረጉ ነው። ያኛው በቡሬ ይሄኛው በማንዳ በኩል አድርገው አሰብን እንዴት እንደሚቆጣጠሩ የሚያዩ ነው የሚመስለው። ለምስኪኑ ህዝብ መጨፍጨፊያ ነው። በቃ ይኸውልሽ እንደዚህ እየተደረገ ነው። ለዚሁ አዲስ አበባና አካባቢ ያሉትን መጨፍጨፊያ ይመስላል ስታይ። እኔ ምን ያደርጋል ሄዶ እዛ ሰው እኮ ነው ያሳዝነኝ። ያው መንግስትስ የሚሰራውን ያውቃል። ኢቭልም ቢሆን መጥፎም ነገር ምንም ቢሆን የሚሰራውን ያውቃል። የሚሰራውንም አያውቅ እንጀራ ሆኖበት ወይም አገሩን የጠቀመ እየመሰለው እየሰለጠነ በህዝብ ላይ የሚዘምተው ህዝብ ግን በጣም ያሳዝነኛል ነው መቼም። አሁን ስታያቸው እነዚህ ምንም የዋሆች ናቸው። የዋህ ነው ስፖርት ይዞ አታዩም እንዴ? በእንጨት ይዘው ምን እያደረጉ በጣም እኮ ያስቆ ነገር ነው። አጠቃላይ የሚታየው ነገር ደግሞ ያ ሶስተኛው ተያለሽ እዛ ጋር አነጣጥሮ እንጨት ወደ ሌላ አካባቢ ነው አቅጣጫ። ይሄኛው ወደፊት ይሄዳል፣ ያኛው በቀኝና በግራ እንዲህ ፊልም ላይ እንዲህ ሲሉ ተበዚህ እንደዛ የለም እኮ ስፕሪ ሰርታችሁ ተነሱ ሲባሉ እኮ ታመው ወገባቸውን ሐኪም ቤት የሚወሰዱ ናቸው። ምስኪኖች ናቸው። ነሽመልስ አብዲሳ እንዲህ አይነት ልዩ ኮማንዶ እያሰለጠኑ ይገኛሉ ልደች ነው መቲ። አጠቃላይ ያለው እንትን በዛ አካባቢ ይሄ ነው። ወደ አማራ ክልል ስንገባ ሌላው መረጃ መቲ እንደቀጠለ ነው። ምኒልክ ዘመቻ ፋኖች የማጥቃት እርምጃቸውን በመቀጠል በራያ ቆቦ ተኩለሽ ግንባር ልዩ ስሙ አካምባ የተባለ ቦታ ላይ በፈጸሙት የደፈጣ ጥቃት አሁን ማለት ነው ትናንትና ነው ይሄ ከ50 በላይ ያገዛዙ ሰራዊት ሙትና ቁስለኛ መሆናቸው ተገልጿል። የምኒልክ ዕዝ ቃል አቀባይ በሰጠው መግለጫ በዘመቻ አደማሪ ወይም አባናደው ከባድ ኪሳራ የደረሰበት የብልጽግና አገዛዝ በቁጭትና በብስጭት ካለፈው ሳምንት ወዲህ በብዛት ወደ ወሎ ግንባር ሲያግዘው የነበረው ኃይሉ መውጫና መግቢያውን በሚያውቁት የፋኖ ኃይሎች እየደረሰበት ባለው ከባድ ምት እየፈራረሰና እየተበታተነ ይገኛል ብሏል። የፋኖ ኃይሎቻችን እየተከታተለ የመጣውን ኃይል በሚገባው ቋንቋ እያናገሩ ድል ማስመዝገባቸውን ቀጥለዋል ሲልም ቃል አቀባዩ ጨምሮ ተነግሯል። እንግዲህ ያው ትናንትና ጥቅምት 12 ቀን ነው እንግዲህ ረፋድ ራያ ቆቦ ተኩለሽ ግንባር ላይ በተሽከርካሪ ሲንቀሳቀስ የነበረ የአገዛዙ ሰራዊት ልዩ ስሙ አካምባ በተባለ ቦታ ላይ የደፈጣ ጥቃት በመፈጸም አንድ ኦራል ሰራዊት ሲሸሽ በመገልበጡና በሌላኛው ላይ ጥቃት በመፈጸሙ በአጠቃላይ ነው እንግዲህ 50 በላይ ወታደሮች ሙትና ቁስለኛ የሆኑት። ከጥቂት ቀናት በፊት እዛው አካምባ ላይ በተፈጸመ ሌላ የደፈጣ ጥቃት አንድ በዲሽቃ የሚታጀብ ከፍተኛ አመራር ከ7 አጃቢዎቹና ከተሽከርካሪው ጋር ታሪክ ሆነው መቅረታቸውንም ቃል አቀባዩ ተናግሯል። በዚያው ዕለት ጮቢ ግንባር የሃውጃኖ ክፍለ ጦር ፋኖዎች በወሰዱት የማጥቃት እርምጃ አንድ ከፍተኛ የመከላከያ አመራርና የሬዲዮ ኦፕሬተሮች ሰለባ መሆናቸውንም ጨምሮ ገልጿል። እንዲሁም ጥቅምት 10 ቀን 2018 ዓ.ም በተመሳሳይ በተኩለሽ ግንባር የዞብል አምባ ክፍለ ጦር ፋኖች በፈጸሙት ድንገተኛ የማጥቃት እርምጃ በሜካናይዝ ደረጃ ታጥቆ ምሽግ የያዘ በርካታ ያገዛዙ ሰራዊት ከባድ ብታርፎበት መበታተኑ ቃል አቀባዩ ገልጿል። ይሄ ብቻ አይደለም። ይህ በሆነበት ሁኔታ ላይ በየዕለቱ በየቀኑ ይሄ 4-5 እየሆኑ የሚጠፉ እጅ የሚሰጡ ወታደሮችና ሚሊሻዎች ተበራክተው መጥተዋል ሰሞኑንና እንደውም አንድ ፎቶ ዛሬ ደረሰናል። ቴክኒሻናችን ያሳይናል። የወታደሮች የመከላከያ አባላት ከምድብ ቦታቸው እየተነጋገሩ በመጥፋት ወደ ፋኖ ኃይሎች እየሄዱ የሚገኙበት ሁኔታ ላይ ነው። ይህ ነገር ይላሉ አንድ ወታደራዊ ምንጭ በየጊዜው ጠፉ መባሉ፣ ተማረኩ መባሉ፣ የተለያየ ነገር መባሉ በቀሪው የሰራዊት አባላት ላይ የስነ ልቦና ጉዳት እያደረሰ ነው። የሞራልና የስነ ልቦና ጉዳት እያደረሰ ነው። ለምን ብዙዎች እየከዱ ፋኖችን እየተቀላቀሉ ነው። በቃ አንፈልግም፣ ካሁን በኋላ ደም አንቀባም፣ ጦርነት በቃን፣ ለግለሰብና ለቡድን ስልጣን ሲባል ከወንድሞቻችን ጋር ደም አንቀባም በማለት ይሄን ነገር እያደረጉ ነው። ሌላው መቲ ትናንትና አንቺ አንድ ዜና አንተም ብለሽ እንደምታያቸው ናቸው። እነዚህ መከላከያ አባላት ናቸው።
ሌላም በርካታ የኮማንዶ አባላት ሁሉ ጧት ሳይቻለኝ የኮማንዶ አባላት የልዩ ኮማንዶ አባላት እንደዚህ ይሄዱ ከሃዳቸው 5-6 እየተመካከሩ እየጠፉ ነው። በቃ እየፈራረሰ ነው የሚሉት እየሄዱ ነው የሚገኙት። በጣም የሚገርም ነው። ይህ በሆነበት ሁኔታ እጅግ ብስጭት ያደረበት ያገዛዙ ኃይል ሐሙሲት ላይ የድሮን ጥቃት ፈጽመዋል። በዛሬው ዕለት ሐሙሲት ምኑ ላይ ካልሽ ትምህርት ቤቱ ላይ ነው። ምንድነው ያደረሰው ጉዳት ካልሽ ተማሪዎች ናቸው የተገደሉትም የተጎዱትም። ይሄን ለማጭበርበር የነሱ የፌስቡክ ሰራዊት ስልጠና ሲያደርጉ በነበሩ ላይ ዛት ትምህርት ቤቱ ጋር ድግስ ደግሰው ሊበሉ ሲሉ በእነሱ ላይ ነው ጥቃት የተፈጸመው የሚል የውሸት መረጃ እያሰራጩ ይገኛሉ በማህበራዊ ሚዲያው። በሐሙሲት በተፈጸመው ጥቃት የተጎዱትና ህይወታቸው ያለፈው ተማሪዎች እንደሆኑ የአይን ምስክሮች ከስፍራው አረጋግጠዋል። የአይን ምስክሮች ይህንን ለማድበስበስ እነሱ የውሸት ትርክት እየጻፉ ያለበት ሁኔታ ላይ ነው። ትናንት መቴ አንድ ዜና አንብበሽ ነበረ። በኖኖ ሰዎች ተገድለው ሰልፍ ሁሉ እስከማድረግ ተደርሶ ነበረ። አይተሻቸው ከሆነ በሌሎችም ዩኒቨርሲቲዎች ሰልፉ ይቀጥላል ተብሎ ነበር ተደርጓል። ምን የሚል ትርክት እንደመጣ ተመልክተሻል። ጥቃቱን የፈጸሙት ፋኖች ናቸው፣ ከጉራጌ ዞን የመጡ ፋኖች ተብሎ ለካ በሌሎች ትምህርት ቤትም ዩኒቨርሲቲዎች ሰልፍ እንዲደረግ የተባለ ምንድነው? አሁን ነው እኔ ወደ አገዛዙ የበለጠ መጠርጠር የጀመርኩት። አሁን ነው እንዲህ አይነት ነገር አየሽ፣ ብዙ ጊዜ ሲያቅተው እንዲህ አይነት ነገር ፈጥሮ ህዝብን ጋር ለመነጠል እንደዚህ ለማድረግ ያደርጋልና ከጉራጌ ክልል የተነሱ ዞን የተነሱ ፋኖች ናቸው ይሄን የፈጸሙት ብለው አንድ የሆነ መንግስት ከሚሰሩ ሰዎች ተናገሩ ለቢቢሲ። አይ ያም አካባቢ ማመጽ ላይ ስለሆነ አብሮ ለመምታት እያመቻቹት ነው እንጂ ማህበረሰቡ እኮ ተናግሯል። ስልጠና ሁሉ የሚካሄድበት ካምፕ እኮ አለ ተብሏል። እሱ ነው ዲቴል ነው ገብቶ የተናገሩት። ስለዚህ ለምን ዝም ብለው ሲሰለጥኑ ጠበቋቸው ታዲያ? እንደዛ ከሆነ ትክክል። ይህ ማለት ሰሞኑን የሚመጡ ምስሎችና የተለያዩ ነገሮች አሉ። በዚህ በወለጋ መንደር ይባሉት አንገርጉትን ምናምን በተደጋጋሚ ህዝብ ሲፈናቀልባቸው በነበረ አካባቢ ላይ በነገራችን ላይ መቲ ከመቼውም ጊዜ በላይ በዛ አካባቢ ራስን መከላከል ስለሚያስፈልግ ሰው ሲያምጽ ምንድነው የሚሆነው? ኩማ ደመቅሳ እንደተናገረው ነው። ሰው ነፃነቱን ከተገሰሰ በኃይል ከመጣሽበት ጭቆናውና መገደሉ ካልቆመ ብረት ማንሳቱ አይቆምም ነው ያሉት ኩማ ደመቅሳ ከትናንት ወዲያ በራሳቸው እዛው አብይ ፊት። በዛ አካባቢ ያለው ሰው ተማሮ ተፈናቅሎ ተገድሎ በአሁኑ ሰዓት ላይ ያለው እንቅስቃሴ እዛ አካባቢ ጠንክሯል። መቲ የፋኖች እንቅስቃሴ